ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ምስኪኑ ቺስታው ጠቅላይ ሚኒስተር ነው። እንግዲህ አንጀት የሚበላው የህንዱ ጠቅላይ ሚኒስተር ህንድን በዓለም ደረጃ እጅግ በጣም አስፈሪና የተከበረች አገር ያደረገ ነው። ናሬንድራ ሞዲ እንደምታውቁት እንግዲህ በዓለም አቀፍ ደረጃ ብዙ ትልልቅ ስብዕናዎች የሚጠሩለት በጣም ብልህ መሪ ነው። በዲፕሎማሲ ህንድን ከፍተኛ ደረጃ ያደረሰ፣ በኢኮኖሚ ከፍተኛ ያደረሰ ነው። ነገር ግን ናሬንድራ ሞዲ ቺስታ በጣም በሚያሳዝን ሁኔታ ቺስታ ምስኪን ምንም የሌለው ድሃ ነው። እንግዲህ $2500 ብቻ ነው ደሞዝ። በስሙ ቤት የለም፣ መኪና የለም፣ ንብረት የለም፣ ወላ አንድ ነገር የለም። አንድ ነገር አራት ቆለበት እዚህ ጣቱ ላይ ብቻ አለ። እነሱ በስሙ የተመዘገቡ ናቸው። ከዛ በስተቀር ምንም የለም። በሚሄድበት አገር ለጉብኝት እንኳን ልክ ኢትዮጵያ ውስጥ እንደመጣ አይነት ለጉብኝት ለስራ ጉዳይ እንኳን ወደ ሌላ አገር ሲሄድ በጣም የሚቆዩበት ካልሆነ በስተቀር አውሮፕላን ማረፊያ ውስጥ ነው የሚቆየው፣ ውጪ ላለማውጣት ማለት ነው። እና እንዲህ ያለ በጣም ታላቅ መሪ ነው። ነገር ግን ይሄ ነገር ሳክስ አለመሆኑ በምን ይታወቃል ነው አሁን ትልቁ ጉዳይ። ይሄ የህንድ ጠቅላይ ሚኒስተር በዚህ ደረጃ ምስኪን ቺስታ አንጀት የሚበላ ጠቅላይ ሚኒስተር መሆኑ በምን ይታወቃል? ሳክስ አለመሆኑ በምን ይታወቃል ከተባለ አገር ካደገች መሪዎች አልበሉም ማለት ነው። ወይ መሪዎች ይበላሉ ወይ አገሪቱ ትበላለች። ይሄ ነው መልስ። ይሄን አገር ካደገች ከተለወጠች ህዝቡ ከተመቸው መሪዎች አልበሉም ማለት ነው። እንደገና ደግሞ መሪዎች ከበሉ ደግሞ ህዝቡ ኬት አምጥቶ ይበላል። ሁለቱ በአንድ ጊዜ ሊበሉ አይችሉም። እና የህንዱ ጠቅላይ ሚኒስተር ምስኪኑ ቺስታ ናሬንድራ ሞዲ እንዳልበላ ምልክቱ የሚሆነው ምንድን ነው? ህንድ በዓለም ደረጃ አምስተኛውን ግዙፍ ኢኮኖሚ መያዟ ነው። አምስተኛውን ግዙፍ ኢኮኖሚ በዓለም ላይ እንግዲህ እንደምታዩት ከነ አሜሪካ ከነ ቻይና ምናምን ቆጥላ ግዙፍ አምስተኛውን ኢኮኖሚ የያዘችው ህንድ ነች። ይሄ ምን ማለት ነው? መሪዎቿ በትክክልም አልበሉም ማለት ነው። ቃላቸውን ጠብቀዋል ማለት ነው። $350,000 አለው ባንክ ቤት ናሬንድራ ሞዲ 350,000 የዛችን ወለድ ቀስ እያደረገ ወለዳን ከደሞዝ ጋር አብቃቅቶ ይኖራል። እና ለምሳሌ እና አዜብ መስፍን ለምሳሌ አባሳክሶ እማሳክሶ ሲሰክስን እኛ በጦሮታ ነው የምንኖረው እና እናንተ በጦሮታ ከኖራችሁ እናንተ ከተገሳቆላችሁ አገር ከተገሳቆለ ብሩን ሰይጣን በላው። ጥያቄ ይሄ ነው። ከሁለት አንዳችን መብላት አለብን። ወይ መሪዎች ይበላሉ ወይ ህዝብ ይበላል። አገር ካደገች ከለማች ከተለወጠች ይቅርታ ተመልካቾች መሪዎች አልበሉም ማለት ነው። ከሁለት አንዱ ነው የሚበሉት። ሁለቱ በአንድ ሊበላ አይችልም። አበላሉማ አይነት ስላለ ነው። ለምሳሌ ጠቅላይ ሚኒስትር በደሞዙ ፕሬዚዳንት በደሞዙ የሚኖር ከሆነ ደሞዝ ነው። እንደ መለስ ዜናዊ ያለ አዋዋጥ ደግሞ ሌላ ጉዳይ። ስለዚህ በትክክል መልስ ታገኛላቸው። የአገሪቱ ኢኮኖሚ ከተለወጠ፣ አገሪቱ ሰላም ካላት፣ ከተረጋጋች፣ ዜጎች በተቻለ አቅም ሰርተው ለፍተው የዕለት ጉርሳቸው ዓመት ልብሳቸው ማግኘት የሚችሉበት እድል ካለ አገሪቱ ቢያንስ በዓለም ደረጃ ባይሆን ቀጠናው ላይ እንኳን በጎ ተጽዕኖ መፍጠር የምትችል ከሆነ በእርግጥም ያቺ አገር መሪዎች አልበሉም ማለት ነው። እና ለምሳሌ የአዜብ መስፍን ሳክሶ ወጣ ማለት ነው። ሳክሶ $4 ቢሊዮን አላት። ከአላሙዲ ቀጥሎ ሁለተኛ ቢሊዮነር ሆነች በኢትዮጵያ። አለመብለጧን እግዚአብሔር ነው የሚያውቀው። እኔ ግን አላሙዲን ትበልጣለች የሚል ግምት አለ። ይሄን ኢንሳይደር ትልቅ ተቋም ነው ያወጣው። እና ህንድ እንደምታውቁት በአሁኑ ሰዓት በጣም ግዙፍ ኢኮኖሚ ነው ያላት። በጣም ግዙፍ የህንድ ኢኮኖሚ 5ኛ ነው። በጦር ኃይሏ ከዓለም 4ኛ ነች። በጣም በሚገርም ከዓለም 4ኛው ግዙፍ ጦር ያላት ህንድ ነች። ይሄ በጣም አስፈሪ ነው። ግዙፍ አቅም ነው። እና ህንዶች የዓለም ሆስፒታል እስከመባል ደርሰዋል። መድኃኒት በማምረት ኢንፎርሜሽን ቴክኖሎጂ፣ አይቲ ጋር የተገናኙ ምርቶችን በማምረት እጅግ በጣም ዝነኞች ናቸው። በቴክኖሎጂ፣ በአግሪካልቸር እኛ ሀገር ሁሉ ነገር ብርቅ ነው። የህዝብ ቁጥር እንደዚህ በዚህ ገብተ በዘተ በህዝብ ቁጥር ይላል። ህንድ ግን 1.5 ቢሊዮን ምናልባት ኢትዮጵያን 10 እጥፍ 15 እጥፍ የተጠጋ በለ በቃ 1.5 ቢሊዮን ማለት በቃ 13 እንያዘው 12 እንያዘው። ከህዝብ ችግሩን አያውቅም። ብሔር ብሔረሰብ ከኛ በላይ ነው ያለው እነሱ ጋር። ሃይማኖት ከኛ በላይ ነው ያለው እነሱ ጋር።
ግን እንደኛ ይጨፋጨፍ እንዘ በቃ ማደግ ነው መስራት ነው። መኪና ይሰራል፣ ባጃጅ ይሰራል፣ ማሽን ይሰራል፣ ሞን ይሰራል። በትንንሽ በዚህ በፋብሪካ ደረጃ ይሰራሉ፣ በትልልቅ ደረጃ ይሰራሉ፣ በጎጆ ኢንዱስትሪ ይሰራሉ። በቃ ደግሞ መስራት ብቻ ነው። 1.4 ቢሊዮን ስራ ላይ ያለ ህዝብ ነው። የራሳቸው ነው ድክመት አለ። እሱ ሌላ ጊዜ እናወራለን። በእርግጠኛ በምን ሞራላችን ነው ስለ ሌሎች ድክመት የምናወራው? ነገር ግን በጣም በሚገርም ሁኔታ ህንድ በዓለም ላይ እጅግ በጣም ግዙፍ ጦር ያዘች ነች። እስከ ጠፈር ምርምር ውስጥ ሁሉ ፉክክር ውስጥ ያለችበት ደረጃ ነው ያለች። በጠፈር ምርምር በስፔስ ሳይንስ ከፍተኛ እድገት እያሳየች ያለች ሀገር። ዲፕሎማሲያቸውም ደግሞ ብልጠት የተሞላው ከአውሮፓውያንም ከአሜሪካንም ከቻይኖቹም ከራሽያኖችም ምን መጠቀም እንዳለባቸው የሚያውቁ ናቸው። እና እኛ ብዙ የምንማረው ነገር አለ፣ በጣም ብዙ። ኢትዮጵያ ውስጥ ብሔር ብሔረሰብ እኮ ተቻችሎ ተዛዘለ። ምን ትተዛዘላለህ? እኔ ጌታ ምንም ትቻቻልበት የለም። ዝም ብለህ የራስን ኑር፣ የራሱ ይኖራል። በቃ አንተ ኢትዮጵያ ውስጥ እኮ ተቻችለን ነው እየኖርን ያለ ነው የምንለው። ምን መሰላችሁ? አልተጎዳደልንም ነው። የትኛው ህዝብ ሲገዳደል አያችሁ? ቻይና ውስጥ ማዕት ብሔር ብሔረሰብ አለ። ህንድ ውስጥ ማዕት ብሔር ብሔረሰብ አለ። ሁለት ብቻ የዓለምን 1.3 ቢሊዮን ለሁለት አንዱ 1.4 አንዱ 1.5 ቢሊዮን ህዝብ ይዟል። ሁለቱ አልሞስት 3 ቢሊዮን የዓለማችን ህዝብ ይዘዋል። ሰላም ነው አሸይነ። እኛ ጋር ተቻችለናል፣ በጣም ተቻችለን። ምንድነው የምትቻቻለት? አንድ የሚያዝል ብሔረሰብ አለ እንደ ኢትዮጵያ ውስጥ የሚተዛዘል ብሔረሰብ አለ። ተቻችለው ኑሮን መሬት የራስህ ነው፣ ታርሳለህ፣ ልጆችን ትወልዳለህ፣ ታሳድጋለህ፣ ኑሮን ትኖራለህ። በገበያ እንገናኛለን፣ በቤተክርስቲያን እንገናኛለን፣ በመስጊድ እንገናኛለን። ወገነን ዞመድነን አሸወይና በቃ እና 600 ሚሊዮን ወገኖቼ ቁጥር እየሰማን እየተደማመጥን የህንድ ህዝብ ወጣት 600 ሚሊዮን ከ25 ዓመት በታች 600 ሚሊዮን። ይሄ በጣም አስፈሪ ቁጥር፣ እጅግ በጣም የተለያየ ባህል ነው ያለ፣ የተለያየ ቋንቋ ነው ያለ። ነገር ግን እንግሊዘኛ በመናገር ከዓለም ሁለተኛ ናቸው። ከቻይና ቀጥለው እንግሊዞችን ሁሉ ይበልጣል፣ አሜሪካኖችን ይበልጣል። እኛ ሀገር ግዕዝ አንማርም እምብያው፣ አረብኛ አንማረ እንትን እምብያው ዊ ሰው ዓለምን ይበልጣል እኮ። እንግሊዘኛ ከሚናገሩ ከእንግሊዞቹ በላይ ከጀርመኖቹ በላይ ማነው ጀርመኖች አልኩ ቀዥብኩኝ። እኔም ከአሜሪካኖቹ በላይ እንግሊዘኛ ብሔራዊ ቋንቋቸው ከሆኑ ህዝቦች በላይ እንግሊዘኛ ህንድ ውስጥ ይወራል። ችግር የለም መሰልጠን፣ በቃ መሰልጠን። እና ናሬንድራ ሞዲ አባሳክሶ አይደለም፣ አይሰክስም፣ ህዝቡን አይሰክስም። ዓለም አንደኛ እንደዚህ ያለ ግዙፍ አገር ላይ ትልቅ አገር የሚመራ መሪ ሊዋሽ አይችልም። ምክንያቱም ቴክኖሎጂ አለው፣ እውቀት አለ። ፈረንጆችን ጉዳይ ያብጠረጥሯታል። በዚህ ደረጃ ልትዋሽ አትችልም። በነገራችን ላይ የአፍሪካ መሪዎችም ሊዋሽ አይችሉም። ያው ይደብቁላቸው። እንደምታውቁት በፖሊሲያቸው በእነሱ የእጅ አዙር ቀኝ ግዛት ሰጥ ለወጥ ብትል እንኳን የሰረከውን የጎደልከውን ይደብቅልሃል ፈረንጅ። ግልጽ ነገር። የፈለገ ብታጠፋ የፈለገ ብትጨፈጨፍ ሚስጥር ሆድ ያባውን በቆላ ያወጣውም ጸጥ ነው እስከ መቃብር ድረስ ምንም። እና ነገር ግን ናሬንድራ ሞዲ አልበላም፣ አልሰከሰም፣ ህንድን አልሰከሰም። በነገራችን ላይ አለመሰከሱ መታቀው አገሪቱ እጅግ በጣም አስፈሪ በሆነ ሁኔታ ዓለምን በሚያስደነግጥ ሁኔታ ነው እድገቷ። ምድር አንቀጥቅጥ ነው። አሁን የጦር ኃይል ኒውክሌር አለ። የጦር መሳሪያዎች እጅግ በጣም የተራቀቁ የዘመኑ ናቸው። ህንድ አይነኬ ሆናለች። አይነኬ አገር ሆናለች። እና በትክክልም ናሬንድራ ሞዲ ምስጋና የሚገባው ታላቅ መሪ ነው፣ ጠንካራ መሪ ነው። እንደዚህ ያሉ መሪዎች ቢያወሩም ያምርባቸዋል፣ ቢናገሩም፣ ቢሄዱም፣ ቢራመዱም፣ ቢተነፈሰም ያምርባቸዋል። ለምን? ስራቸው በተግባር የተገለጸ ነው። አገር ጉስቁልና ላይ ከሆነችና እልቂቱ ላይ ከሆነች ኢኮኖሚው ኮላፕስ ካደረገ የት ገባ ገንዘቡ? አሁን ይሄ ነው መጠየቅ ያለበት። እንደዚህ ነው ሰክሰናል አልሰኮሰንም የሚለው የሚታወቀው በዛ። እና መለስ ዜናዊ አልበላም አልሰኮሰንም፣ አዜብም አልሰኮሰችንም ትሉናላችሁ። ካልተሰኮሰ ገንዘቡ እየተልኮሰከሰ፣ ይሄ ነው ጥያቄ። እና ለጥያቄው ተገቢ መልስ ከሰጣቸው እንተማመናለን፣ እንግባባለን።
መልሱም ቀላል ጥያቄውም አጭር ነው የሚሆነው እና በእውነቱ ህንዶቹ ያሉበት ከፍተኛ እድገት የሚያስደንቅ ነው። ይሄን አሰው ነው። አሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ